የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ወደ እኔ ተመለሱ፣ እኔም ወደ እናንተ እመለሳለሁ። ትንቢተ ዘካርያስ ምዕራፍ 1 ከቁጥር 3። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አማእስሩ ሐሙሱ ለየካቲት በዛቲ ዕለት አዕረፈ አቢይ ነቢይ ወጻድቅ ዘካርያስ አሃዱ እምአሰርቱ ወክሌቱ ደቂቀ ነቢያት። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የካቲት 15 በዚች ቀን ከ12ቱ ደቂቀ ነቢያት አንዱ ታላቅ እውነተኛ ነቢይ ዘካርያስ አረፈ። እርሱም ከሌዊ ነገድ ነው። የአባቱ ስም በራክዮ ነው። በገለዓድም ወለደው። በባቢሎንም ምርኮ ጊዜ ተማረከ። በዚያም ሳለ በላዩ የወረደለትን መለኮታዊ ትንቢትን ተናገረ። መንፈስ ቅዱስም በእርሱ አንደበት ጠቃሚዎች የሆኑ ብዙ ቃላቶችን ተናገረ። ለኢዮሴዴቅም እንዲህ ብሎ ትንቢትን ተናገረ። በኢየሩሳሌም እግዚአብሔርን ካህን ሆኖ የሚያገለግል ልጅን ትወልዳለህ። ከሚጠትም በኋላ እንደ ቃሉ ሆነ። ለሰላትያልም ትንቢት ተናገረ፣ ባረከውም። ወንድ ልጅን ትወልዳለህ፣ ስሙንም ዘሩባቤል ትለዋለህ። እርሱም በኢየሩሳሌም መቅደስን ይሰራል አለው። ዳግመኛም ለፋርስ ንጉሥ ተናገረ፣ የድል ምልክትን ገለጠለት። ጌታችንም በውርንጫይቱና በታላቂቱ አህያ ተቀምጦ ወደ ኢየሩሳሌም ስለመምጣቱ ተናገረ። ይሁዳም መድኃኒታችን ክርስቶስን አሳልፎ በመስጠቱ ስለተቀበለው 30 ብር ትንቢት ተናገረ። መድኃኒታችንን በሚሰቀልበት ዓርብ ሌሊት ስለ ሐዋርያት መበተን ተናገረ። በቀትርም ጊዜ ስለ ፀሐይ መጨለም ተናገረ። ስለ እስራኤል ልጆች ሐዘንም እንዲህ አለ። ያን ጊዜ የወጉትን ያዩት ዘንድ አላቸው፣ ወደ ሐዘንም ይመለሳሉ፣ እንደሚወዱትም ያለቅሱለታል። ስለ በኩር ልጁም እንደሚያዝን ጽኑ ሐዘንን ያዝናሉ። የትንቢቱም ወራት በተፈጸመ ጊዜ በሰላም አረፈ፣ በነቢያት መቃብርም ተቀበረ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኖር ለዘላለሙ አሜን። በዚህች ዕለት ስብስጥያ በምትባል አገር የሰማዕታት አርባሃራ ሰማዕት ቤተክርስቲያናቸው ተከበረች። ይህችም ቤተክርስቲያን በስማቸው አስቀድማ ተሰራች። ታላቁ አባት ባስልዮስም አከበራት። ስለ እርሳቸው ድርሳናትንም ደረሰ። በዚችም ዕለት በዓልን አደረገላቸው። በረከታቸው ከእኛ ጋር ትኖር ለዘላለሙ ለእግዚአብሔር ምስጋና ይሁን አሜን። በዚች ዕለት በገድል ተጠምዶ የኖረ አባ በፍንትዮስ አረፈ። ይህም አባት በታላቅነቱ መንኩሶ ይህም አባት ከታናሽነቱ መንኩሶ በጾም በጸሎት በስግደት ታላቅ ተጋድሎን ተጋደለ። የአማረ የምንኩስናን ሥራን በፈጸመ ጊዜ መነኮሳትን ከሚኖርበት ገዳማት ርቆ ወደሚገኝ በረሃ ውስጥ ይገባ ዘንድ የከበሩ ገዳማውያንን የሚጎበኛቸው ዘንድ ለሚያነቧት ጥቅም ትሆን ዘንድ ገድላቸውን እንዲጽፍ ልዑል እግዚአብሔር አዘዘው። በዚያንም ጊዜ ለእግዚአብሔር ትእዛዝ ራሱን ዘንበል አድርጎ ወደ ውስጠኛው በረሃ ገባ። በመንደርም ውስጥ እንደሚዞር ሰው በዱር መካከል ዞረ። ከገዳማውያንም ብዙዎችን አገኛቸውና ዜናቸውን ተረድቶ ገድላቸውን ጻፈ። ከውስጣቸውም የከበሩ ገዳማውያን ጢሞቴዎስና አቡናፍር አሉ። ይህንንም አባት በፍንትዮስ ወደ ውስጠኛው በረሃ በመግባቱ ከረሃብ የተነሳ ስቃይ ደርሶበታል። ያለ ምግብ 3 ቀን አድሯልና። ከዚህም በኋላ ተርቦ ለሞት ተቃረበ። ከእግዚአብሔርም የታዘዘ መልአክ ተገለጸለትና ሰውነቱን ሁሉ አፉንም ዳሰሰው። ያለ ምግብም 17 ቀን ኖረ። ዳግመኛም ከቶ ሰው ሳያዩ 60 እና 70 ዓመት ከዚያ የሚበዛ የሚያስደንቅ የገዳማውያን ኑሯቸውን ተናገረ። ወደ ውስጠኛውን በረሃ በሚገቡ ጊዜ እነርሱን ስለሚዋጓቸው ከርኩሳን መናፍስትና ከሚያስፈሩ አራዊት ስለሚደርስባቸው ፈተና ተናገረ። ከዚህም በኋላ በትዕግስታቸው የሚገዙላቸው ይሆናሉ። አራዊትም እንደ ባሮች ያገለግሏቸዋል። ቅዱስ ቁርባንም እንዴት እንደሚቀበሉ ተናገረ። በዕለተ ሰንበት መድኃኒታችንን ክርስቶስን ሥጋና ደም መላእክት አምጥተው ያቀብሏቸዋል። ከገነትም ፍሬዎችን ይሰጧቸዋል። ለዚህ አባት ስለ እኒህ ድንቆች ሥራዎች አይቶ ምስክር ሊሆን የተገባው ሆነ። ከዚህ በኋላ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኖር ለዘላለሙ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የካቲት 16 በዚች ቀን የመጥምቁ ዮሐንስ እናት የከበረች ኤልሳቤጥ አረፈች። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ በሚሆን ዛሬም ዘወትርም ለዘላለሙ አሜን። በየካቲት 15 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅዱስ ዘካርያስ ነቢይ ከ12ቱ ደቂቀ ነቢያት አንዱ፣ ቅዱስ አባ በፍንትዮስ ገዳማዊ ከጻድቅነቱ ባሻገር በግብፅ በረሃ የሚኖሩ የብዙ ቅዱሳን ዜና ሕይወት የጻፈ አባት፣ ቅዱሳን አርባሃራ ሰማይ ለ40 ቀናት ሰብስጥያ በምትባል አገር መከራ ተቀብለው በሰማዕትነት ያለፉ ክርስቲያን ጓደኛሞች። ወርሃዊ በዓላት ቅዱስ ቂርቆስና እናቱ ኢየሉጣ፣ ቅዱስ ኤፍሬም ሶርያዊ አፈ በረከት፣ ቅዱስ ሚናስ ግብፃዊ፣ ቅድስት እንባ መሪና፣ ቅድስት ክርስቲና። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ወደ እኔ ተመለሱ፣
እኔም ወደ እናንተ እመለሳለሁ። ትንቢተ ዘካርያስ ምዕራፍ 1 ከቁጥር 3። የሰማነውን በልቦናችን ያሳድርብን። ከቅዱሳን አባቶቻችን ከቅዱሳት እናቶቻችን በረከት ረድኤት ያሳትፈን። ክፉውን ያርቅልን፣ በጎን ያቅርብልን። የተሻለውን ነገር በቸርነቱ ይስጠን። ጸሎታችን ልመናችን ይቀበለን። ወርሃ ጾሙን በሰላም እንዳስጀመረ በሰላም አስፈጽሞ ለብርሃነ ትንሣኤው በሰላም ያድርሰን። ይቅርታውን ቸርነቱን አያርቅብን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀነ ብከ ኃይለ እግዚአብሔር አብይ ኦ እግዚእ ኢየሱስ ክርስቶስ ሥራይ ኃጢአቴ ወኃጢአተ ኩሉ ሕዝብከ እማሰረ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርክ። ሰላም ያሳደረ ሰላም ያውለን፣ ሰላም ያዋለ ሰላም ያሳድረን። ይቆየ